አባቴ ነው ብላ የኔ ልዩ በጣም ስለምወደው እሱ ማጣት ስለማልፈልግ ነበር ቀለበቱን ወደው የተቀበልኩት። ከጓደኞችሽ እንዳታንሺ ምናምን ብሎ ብዙ ነገር ለኔ ሆኖልኛል። ከሷ ጋር ይቅርብ ማለት የማይሆን ነገር እንዳይጀምር ትዳር አላት ነው ይረዳኛል። የምፈልገውን ነገር ያውቃል። በተቻለኝ አቅም እሷን ለማስደሰት እሞክራለሁ። ቡልቡላ ሳሪስ አቦ ድረስ ይሸኘኝ ነበር በእግራችን ማለት ነው። የሆነ ቦታ እንሂድ በቃ መዝናኛ ስርዓት ካፌ ሆቴል ምናምን አትወድም? ካፌ ምናምን የምንሄድበትን ብር በቃ እንድናጠራቅም ሴቭ እንድናደርግ ነበር የማስበው ነው። እኔና በጣም አመሰግናለሁ። ዘላለም ኑሪልኝ ነፋ። እሺ በሰርግ ነው የሚወስድሽ፣ ትምህርትሽን ያስተምርሻል፣ ሙሉ ወርቅ ያደርግልሻል ምናምን የሚል ነበር። ስሜ ቤተልሔም የኔነህ ይባላል። የማርኬቲንግ ተማሪ እንዲሁም ደግሞ የጥፍር ባለሙያ። ቢኒያም ገብሬ ይባላለሁ። የሜካፕ እና እንደውም የፀጉር ስታይሊስት ነኝ። ሰፈር ውስጥ አካባቢ ነበር በመታየት ነበር የምንተዋወቀው። ከዛ ከ2 አመት በኋላ እነሱ አካባቢ 12ኛ ክፍል ተማሪ ሆኜ ስራ ጀመርኩኝ። እሱ የሚሰራበት አካባቢ 2016 ላይ። ከዛ በኋላ ትውውቃችን የበለጠ ጠነከረ ማለት ነው። አቦ የቤተ ክርስቲያን ነበረ። እዛ ልሳለም ሄጄ ወደ ትምህርት ቤት ስትሄድ ነው ያየኋት። እቺ ልጅማ መተዋወቅ አለብኝ ብዬ መከታተል ጀመርኩ። ከዛ በኋላ የምትወጣበት ሰዓት ከትምህርት ቤት ብዙ ጊዜ የሆነ አትክልት ቤት ነበርና እዛ ሄጄ እቀመጥ ነበር። ሰለማይ እኔ ኮዬ ነበር የምማረው። ከወርቁ ሰፈር ኮዬ ነበር የምማረው። ከዛ ያው ትራንስፖርት ምናምን ሳሪስ ሄጄ ነበር የሚይዘው የኮዬ ታክሲ። እዛ በቃ በመታየት ነው ሃይ ነበር የምንባባል። እዛም ስራ ቦታ ሆነ። ከዛ የሆነ መጽሐፍ እያነበብኩ ነበር። ከዛ አጋጣሚ ሆኖ ስለ መጽሐፉ ምናምን ጠየቀኝ። ከዛ እያወራን በዛ አጋጣሚ አወራን በመጽሐፉ። ከዛ በኋላ ስልክ ተለዋወጥ። ከዛ ማታ ላይ ወደ ቤት ሲሄድ ገባሽ ምናምን አለኝ። በታክሲ ውስጥ ስገባ አይቶኝ ነበርና ከዛ ገባው። ስልክ መደዋወል ጀመር። ከዛ በኋላ መሸኘት ጀመረ። እኔን ከቡልቡላ ሳሪስ አቦ ድረስ ይሸኘኝ ነበር በእግራችን ማለት ነው። ብዙ ጊዜ ያው ስለ ፍቅር ምናምን አናወራም፣ ግን በቃ ስለ ስራ አሁን ምን ለማድረግ አስበሻል ይለኛል። ለ12ኛ ክፍል ተማሪ ሆኜ ነበር ስራ የጀመርኩትና ምን ለማድረግ አስበሻል፣ ቀጣይ ህይወትሽ እንዴት ነው የሚሆነው ምናምን የሚሉ ነገሮች ነበር። ከዛ እንደዚህ በቃ አሁን ህይወቴ ላይ በቃ ትንሽ ነገሮች የሚያስከፉኝ ነገሮች ምናምን ሲኖሩ እንደዚህ ብታረጋቸው የተሻለ ነው ምናምን እያለኝ መጣ። ከዛ በኋላ አንድ ቀን ወደ ቤት እየሄድን ከዛ እኔ እንደውም ከዚህ በኋላ ላገባ ነው ምናምን ነገር አለኝ። ከዛ በኋላ እኔም ተናድጄ ምናምን ከዛ በኋላ ነው በቃ ሞር እንደዚህ ነገር ውስጥ እንዳስብ ያደረገኝ ነው። ስለሱ እንዳስብ እኔማ ሳይኮል በላት ነው። ብዙ ጊዜ ዝም ብሎ በባዶ ከመሄድ ያው እሷ ውስጥ ያለው ነገር ሜቢ ባቀው የተሻለ ነው ብዬ ነው። አንደኛ ተማሪም ስለሆነች ምናልባት እንደዚህ አይነት ነገር ላታስብ ትችላለች። እኔ ደግሞ በጣም እየተመቸችኝ ወደ ሌላ ስሜት እየሄድኩ ስለነበረ ለማወቅ የሷን መልስ ምን አይነት ነው ለሚለው ነገር ለማወቅ ላገባ ነው አልኳት። ከዛ ፊቷ ላይ ደስ የሚል ነገር አየሁ። ተናደደች ምናምን። እኔ ስናደድ ፊቴ በጣም ያስታውቃል። አኮረፈች ምናምን። አኮርፋለሁ፣ ቶሎ አኮርፋለሁ ምናምን። ግን ለምን እንደሆነ አላውቅም። በቃ ደበረኝ እንደዛ ሲለኝ። ከዛ በቃ ቤት ገባው ምናምን። ከዛ ስለሱ ማሰብ ጀመርኩኝ ሞር። ከዛ በጣም ሳወራት ምናምን ነገር እንዳልሰማ ምናምን ትሆናለች። እኔ በተናገርኩት ነገር ተናደደች። እዛ ውስጥ እያሰበች ነውና ከዛ በኋላ እኔ እኮ ላገባው ነው ያልኩሽ ሰው እኮ ሳትጠይቂኝ ዝም አልሽኝ አልኳት። ከዛ ምን አገባኝ ምናምን አለች። ለምን ጠይቃለሁ ምናምን አለች። እና ምንድነው ያናደደሽ? መች ተናደድኩ? በቃ ክርክር ተጀመረ። አልተናደድኩም። እንዴት ተናደሻል? አልተናደድኩም። ከዛ
በቃ እነግርሻለሁ የሆነ ቀን ስጠይቀኝ የማገባው ሰው ምናምን አልኳት። ከዛ እንደተናደደች ሰፈሯ አድርሻት ተመለስኩኝ። ከዛ ያው አኩርፊም ስለነበር አበባና ቸኮሌት ይዞ ሊመጣ ከዛ በቃ ሁሌ የሚነግረኝ እንደሚወደኝ ምናምን መናገር ጀመረ። ከዛ ወደ ፍቅር ገባ ማለት ነው። ፍቅረኛ ነው ያልኩበት አጋጣሚ እንትን አበባና ቸኮሌት ይዞ ሲመጣ ትንሽ የፖስታ ካርድ ነበረች። ከዛ እንደሚወደኝ አወቅኩኝ። ሁሌም ወደ ቤት ሲሄድ ይሸኘኛል ምናምን ምናወራቸው በጨረሰ ራሱ በጊዜ ቁጭ ብዬ ነው የምጠብቃት። እሷን ብዘጋ እኔ ካልጨረስኩ ስራ ትጠብቀኛለች። ከዛ በኋላ ግን ቶሎ ስለ ፍቅር ከማናችንም አፍ አልወጣም። ከዛ በኋላ ካፌ እንሂድ ብዬ የሆነ ካፌ ስወስዳት ካፌ አልገባም አለች። ከዛ ለምንድን ነው ምናምን እኔ ተናደድኩ። ከኔ ጋር መቀመጥ ስላልፈለግሽ ነው ምናምን አይደለም ምናምን አለች። ካፌ ገብተን ምንድን ነው መጋበዘኝ ነው። ግን በጣም ረጅም ጊዜ ከቆየን በኋላ ቤተክርስቲያን ምናምን ነው የምንሄደው ወይ የሆነ ፓርክ ያልሆነ የሰዎች የሚቀመጡበት ወንበር ምናምን ያለበት ግሪን ኤሪያ ምናምን ነው የምንሄደው። ብዙ ጊዜ የሆነ ቦታ እንሂድ በቃ መዝናኛ ስርዓት ካፌ ሆቴል ምናምን አትወድም። እንደዚህ አይነት ቦታ ትወስደኛለች። ከዛ አንድ ቀን ምንድነው ሁሌ ድጋብልሽ ካፌ እንሂድ ስልሽ ለምንድነው እምቢ የምትይኝ? በቃ ዛሬ እኔ እሺ በይኝና ካፌ እንሂድ አልኳት። ከዛ ካፌ ሄደን ምንድነው መጋበዘኝ አለች። በጣም ረጅም ጊዜ ከቆየን በኋላ ከዛ መጋበዛትን ነገርኳት። ከዛ የዚህ ሂሳብ አውጣለች። ከዛ ሂሳብ አወጣሁላት። እሱን ብር ስጠኝ አለች። ከዛ ጸጉርን ተስተካክለህ ነው እኔ ቤት ሂጄ እንገናኛለን አለች። ከዛ ስጋ እንቁላል ምናምን ገዛዝታ ምሳ ሰርታ ስጨርስ ቤት ስገባ ቤት ፏ ብሎ ከዛ ካፌ የምናወጣው ብር ወዲያው ለዚህ እንትናው ይዋለው ብላ ቤት ስገባ በጣም ደስ ያለኝ። ካፌ ምናምን የምንሄድበትን ብር በቃ እንድናጠራቅም ሴቭ እንድናደርግ ነበር የማስበውና ብዙ ወጪ እንዲያወጣም ስለማልፈልግ ቤት እንድንሄድ አስቤ በቃ ቤት ሄድ 2016 ላይ የጀመርን ፍቅር ይሻላል። 2016 ላይ የ12ኛ ክፍል ፈተና መጣና ወደ አዳማ መሄድ ነበረብኝ። ለሄድ ልብሴ ምናምን እያዘጋጀው ነበርና ጸጉሬን መቆረጥ ፈልጌ ስለነበር እሱ ጋር ልቆረጥ ሄድኩኝ። ጸጉሬን ተቆርጬ ወደ ቤት ሲሸኘኝ ይሄን እሱ ይናገር መሰለኝ እና የሆነች ልጅ እኔ አላውቃት። ከዛ ከኋላ መጣ። እኔ ወደዛ ነው ወደ ሸኘኋት ነው። ከጀርባዬ መጣ። ከኋላችን ነበረች መሰለኝ የተከታተለችን ነበር። ከዛ እንደዚህ ትከሻዬ ነካ አድርጋኝ ቢኒ እንዴና ምናምን አለች። ሰላም እግዚአብሔር ይመስገን። ከዛ ይሄ ሿሿ ምናምን ሌባ መሰለችኝና ከዛ የሆነ ገንድ ነገር ነበር ምናምን እስቲ ታውቃታለህ ምናምን እንዴ ያው ምን ነው ምናምን አልኳት። ከዛ ምን ናት ምናምን አለች። ነገርኳት። ከሷ ጋር ይቅርብ ማለት የማይሆን ነገር እንዳይጀምር ትዳር አላት ምናምን አለች። አግብታለች ምናምን። ከዛ ነው እንዴ ምናምን አይ አሪፍ ነው በቃ እሺ አመሰግናለሁ ምናምን አልኳት። ከዛ ያው በቃ ሂጂ አመሰግናለሁ ችግር የለውም ምናምን ስለነገርሽኝ አመሰግናለሁ ብያ ተመለሰች። ልጅቷ ሄደች። የምር አልመሰለኝም እንደዛ ስትለኝ፣ ግን በጣም ተናድጄ ነበር። በጣም ተናድጄ ስለሽ ከብዙ ነገር ነው ያሳለፍነውና በዛ መሀል እንደዚህ አይነት ነገር ሰምቼን ተጠራጥሬ ማለት ነው። እንደዛ የሚመስል ነገርም ደግሞ ምንም ያየሁባት ነገር የለም። በዛ ላይ ገና ልጅ ናት። ከቤተሰብ ነው የምትኖረው። እንደዚህ አይነት ነገር እንዴት ይሆናል? ከዛ ሊሆንም ይችላል እላለሁ ማለት ከራሴ ጋር ብዙ ነገር እያወራሁ ከዛ በኋላ ዩኒቨርሲቲ ሄዳ ስትመለስ የፕሮሚስ ቀለበት አደረኩላት። ከዛ በኋላ እሺ አለችኝ። ስጠይቃትም እሺ አለችኝ። ከዛ በቃ ይሄ ነገር ውሸት ነው ማለት ነው። ምክንያቱም እንደዚህ ነገር ቢኖራት ኖሮ እሺ አትለኝም ነበር። እኔ ይሄን ነገር አልሰማውም ነበር። የሆነች ልጅ መታ እንዳወራችሁ ምናምን እኔ ሰማሁት ከተጋባን በኋላ ነበር። እኔ እንትን ፕሮሚስ ካረገልኝ በኋላ ቤት መውጣት ምናምን አልችልም ነበር። ማዘርጋ ያለው ማለት ነው። ቤት መውጣት አልችልም ነበርና ያለን አማራጭ ሽማግሌ ልኮ አንድ ላይ መሆን ነበር። ከዛ ነገርኩት ሽማግሌ እንዲልክ።
ወዲ ቀለበት አድርጎልኝ ስለነበር ሽማግሌ እንዲልክ ነገርኩት። እሱም ሽማግሌዎችን ያለከ ማለት እኔ በደንብ ነበር ማውቀው ባህሪውን አውቀዋለሁ። ለሱ የነበረኝ ነገር ደግሞ በጣም ስለምወደው እሱ ማጣት ስለማልፈልግ ነበር ቀለበቱን ወደው የተቀበልኩት። ከዛ ደግሞ እሱ ለኔ በጣም ያስብልኛል፣ በጣም ከሚባለው በላይ ይረዳኛል፣ የምፈልገውን ነገር ያውቃል ምናምን። ከዛ በጣም ስለምወደው ለዛ ቶሎ የተቀበልኩት። ሐምሌ ላይ ነበር ቀለበት ያደረገልኝ። ከዛ በኋላ ቤት ስገባ ምናምን አውልቄው ነበር ለተወሰነ ጊዜ። ያው ቤተሰብ ትንሽ እንዳውቅ ስላልፈለኩኝ አውልቄው ነበር ቀለበቱን። ቤተሰብ ጋር ምናምን ስገናኝ ለጓደኞቼ ስነግራቸው ደግሞ አሁን ትምህርት ነው የሚሻለው፣ ትምህርትሽን ተማሪ ምናምን ትንሽ ይከብድሻል ምናምን ነገር ብለውኝ ነበር። ከፋዘር ጋር አወራንበት። ሽማግሌ እንደሚመጣ ነገርኩት። ከዛ ፋዘርም ማዘርም ትንሽ ተደረገጡ ምናምን። ትምህርትሽን ተማሪ ምናምን ነበር ያለኝ ፋዘር። አሁን እንደዚህ ትንሽ ቻሌንጅ በዛብሻል ምናምን አለኝ። ከዛ መጀመሪያ ላይ አባቴ ትንሽ ተቆጥቶኝ ምናምን ነበር፣ አልፈለገም ነበር። ከዛ እኔ ለማሳመን ሞከርኩ ምናምን። ከዛ ምንድነው ሃይማኖቱ ምናምን አለኝ። ከዛ በሃይማኖት እንደምንመሳሰል ነገርኩት። ከዛ በኋላ ስለ ልጁ ስለሱ እንደሚወደኝ ስለ ግንኙነታችን ምናምን ነገርኩት፣ ለማሳመን ሞከርኩ። ከዛ በኋላ እሺ በሰርግ ነው የሚወስድሽ፣ ትምህርትሽን ያስተምርሻል እና ደግሞ ሙሉ ወርቅ ያደርግልሻል ምናምን የሚል ነበር። ከዛ በኋላ በሱ አዎ እንደዚህ ያደርግልኛል፣ ትምህርቴንም ያስተምረኛል ነበር ያልኩት። ወርቅም ያደርግልኛል፣ ምክንያቱም የሱ ትእዛዝ የአባቴ ትእዛዝ ስለነበር እሱ ማክበር ስለነበረብን። ሰርግም በቅርቡ እንደሚደረግ ምናምን ተነጋግረን ከዛ ሽምግልና ተላከ። ሽምግልናም ያው እንደ ሰርግ ነበር፣ በጣም ብዙ ሰው ነበር የተጠራው። ከዛ በኋላ አንድ ላይ መኖር ስለነበረብን አንድ ላይ መኖር ጀመር። ያው ቻሌንጅ እንዳለው አውቃለሁ። በጣም ስለምወዳት እነዚህ ነገሮች ያው እችላቸዋለሁ፣ እቋቋመዋለሁ፣ አያቅተኝም በሚል ያው ተስማማው። ታላቅ ወንድም አለኝ። ከዛ በኋላ የሆነ ቀን ዝም ብዬ ደወልኩለት። ማታ ፈልጋለሁ አልኩት። ወለቴ ነው የሚኖረው ቤቱ። ከዛ ሄድኩት ዝም ብዬ ድንገት። ከዛ ነገርኩት። ቲክቶክ ጀምረን ነበር እንዴ? የሂስቶሪ አርጌው ይሁን ብቻ በሆነ ነገር አይተዋት ነበር እሱ እና በጣም ቆንጆዬ ናት። አዎ ሂሩትም እንደዛ አለች። ቴሌግራም ሂስቶሪ አርቂያት ነው መሰለኝ። እና ከዛ ልክ ሽምግልና ልንክ ነው ምናምን ሳለ የምሬን ነው ምናምን አትቀልድ ምናምን አለኝ። የምሬን ነው ምናምን። ከዛ ያው ታላቅ ወንድሜ ነው እና ብዙ የሚወሩ ነገሮች ትንሽ ከነገሩት ካሳመንኩት በኋላ ምን አይነት ልጅ ናት፣ እንዴት ነው ትዳር ማለት ዝም ብሎ አይደለም፣ ተጋብቶ እንደ መኖሪያ ቤት ገብቶ መውጣት እንዳይመስልና በደንብ አስብበት፣ ተጋብቶ መፋታት የሚባል ነገር ምናምን ብዙ ነገር ተነገረኝ፣ መከረኝ። ከዛ በኋላ አሳየሁት ፎቶዋን ምናምን። ከዛ አይተናት ነበረ። በጣም ቆንጆ ናት፣ እኔ ወድጄልሃለሁ ምናምን። ሚስትም አለው እሱ። ከዛ ሚስቱ ደግሞ በጣም በቃ ጥሩ ልጅ እንደሆነች ምናምን ነገረች፣ እንደወደደቻት ማለት ወድጄልሃለሁ ምናምን አለችኝ። ከዛ በቃ ሽምግልና ይላክን ሽምግልና መላክ ፈልጋለሁ አልኩት። ከዛ በደንብ ማለት ወዳታል፣ ተጠናንታችኋል፣ እሷስ እንዴት ነው ምናምን አለ። አዎ ትወደኛለች አልኩት። ከዛ በቃ እኔ አንተ ከተመቸ ያንተ ደስታ ከሆነ ደስታዬ ነው እሺ አለ። ከዛ በተለይ ደግሞ የምር ነው ማለት ጀመርኩ። እሺ ስለ ምክንያቱም አሁን እንዳልሽው ተማሪ ናት፣ እኔም ገና ነኝ፣ ያን ያህል ቋሚ ነገር የለንም፣ የሰው ቤት ተቀጥሬ ነው የምሰራው፣ እነዚህ ነገሮች እንዴት ታልፉታላችሁ ምናምን ብሎኝ ነበርና አዎ የምር ነው ምናምን አልኩት። አዎ ሁለታችሁም ሰርታችሁ ታድጋላችሁ፣ ዋናው ፍቅር ነው፣ ፍቅራችሁ ካለ ሲምፕል ነገር ነው ምናምን አለ።
ከዛ በቃ ቀን እንቁረጥና ሽምግልና እንላካ አልኩት። ያው አንድ ላይ መኖር ጀመር። ቤታችን ውስጥ ምንም ነገር አልነበረም። ያው የነበረው አልጋ ብቻ ነበር። አንድ ክፍል ቤት ውስጥ ነበር። እዛ ነው የገባሁት። ከዛ በኋላ ልክ በ15 ቀኑ የጋብቻ ፊርማ ተፈራረም። ምንም ቬሎም አልለበስንም፣ ምንም ነገር አላረግንም። ግን በቃ እኛ ማድረግ ያለብንን ነገር ከተወጣን ሌላ ሰው መሰብሰቡም ምንም ነገር ያው ይደርሳል በሚለው ውጤት አልመጣልኝም ነበር 12ኛ ክፍል ውጤት። ከዛ ኮሌጅ አስመዘገበኝ። እሱ የሚሰራበት አካባቢ ነበር የምሰራውና ያው አብረን ስለምንውል የሱንም ጸባይ ስለማውቀው አያወራም። ስራ ቦታ ላይ እንደዚህ እላፊ ነገር አያደርግም። ያው ከስተመር እንደ ከስተመርነቱ ያስተናግዳል። ግን በቃ ይሄ እንደሚባለው እውነት የሴቶች ጸጉር ቤት ወንድ እንደሚባለው እላፊ ነገር አያደርግምና ለቤተሰብም ትንሽ አባቴ ነበር ቻሌንጅ ሆነ። ለሱም አስረዳሁት። እኔ ያው በጣም ጓደኛዬ ማለት እህቴ ናት፣ የኔ ታናሽና እሷ ናት በጣም የምቀርባት ከሁሉም። ግን ያው እንዳገባው ምናምን ገና ጓደኛ እንዳያስኩኝ ላገባ እንደሆነ ምናምን ስነግራቸው ሁሉም ከኔ ጋር የመሆን ፍላጎት አልነበራቸውም። ስለዚህ ከሁሉም ጋር የራኩት ከሁሉም ርቄ ነበረ። ትንሽ ስራ አልነበረኝም ካገባው በኋላ ነገሮች እስከሚስተካከሉ በሚለው። ከዛ በኋላ ነው ስራም እያመቻቸው ሙያም እየተማርኩኝ ትምህርትም እየተማርኩ ያው የራሴን ስራ ለመጀመር ሳስብ ከጓደኛ መርቄ ነበር። ያው ቤተሰብና እንደ እህቴ ማየት እንደ ጓደኛ ማየት ታናሽ እህቴ ነው የነበረችው። ትዳር ውስጥ ጓደኞቻችንን ቤተሰብን መምጣት ይፈልጉ ነበር። ቤት ውስጥ ግን አንድ ክፍል ቤት ስለሆነች ባዶ ነበር ቤታችንና ሰውም መጥራት እንትን አልነበረንም፣ አቅማችንም ስለማይፈቅድ ሰውም ያው ትንሽ ቆዩ ያን ትንሽ አረጋጋ ናቸው። ሰርግ የሚጠብቅ ነበረ። ከዛ በኋላ ቤት ነው የቀየርነው። ቤት መጀመሪያ እኔ ብቻዬን አልነበርኩም። ከዛ በኋላ እሷ ስትመጣ መሳቀቅ ጀመረች። እኔ የነበርኩበት ቤት እና የሰው ግቢ ነበረ። በሩ ደግሞ በእነሱ ነው መውጫ መግቢያው። ከዛ ልብስም ምናምን በቃላ ወጥቶ ለመግባት በአጠቃላይ የምታደርገው ነገር አልተመቻትም። ተሳቀቀች። ቤትን ቀይር ምናምን አለች። ግቢውም ጠባብ ስለሆነ ሶፋው ሁለቱ ብቻ ነው ባለ አንዳንዱ ነው ያስገባ ነው ቤት። ባለ ሶስቱ አላስገባ አይችልም ቤቱ። ከዛ ውጭ ላይ ያረግ ነው የሆነ ሻራ ምናምን አልበስ ነው ዝናብ እንዳይዘንብበት። ከዛ እየቆየ እሷ በጣም መሳቀቅ ምናምን ጀመረች። ከዛ ምን ሆነሽ ነው ምናምን ስላት በቃ እየደበረኝ ነው ምናምን አለች። በቃ ቤት እንቀይራለን ምናምን አልኩ። ሳይ ደስ ይለኛል። ከዛማ በቃ አላስቆም አለች። ቤት እንቀይር። ከዛ እዛም የምሰራበት ቦታ ለጓደኛዬ ምናምን ተናገርኩ። ቤት መፈላለግ ጀመርን። ቡልቡል አካባቢ ኮንዶሚኒየም ገባን። ያው የቤት ኪራይ ጨመረ ማለት ነው። ትንሽ ጨመረ የቤት ኪራይ። ከዛ እኔ ስራ መጀመር ነበረብኝ። ስራ ጀመርኩኝ። ከዛ መተጋገዝ ጀመርን። እሱ በጣም ጎበዝ ነው። 2 ቦታ ነበር ስራ የሚሰራው። ለሊት 9 ሰዓት ሄዶ እስከ 2 ሰዓት ድረስ ይሰራል። ከ2 ሰዓት በኋላ ደግሞ ሌላ ቋሚ ስራ እስከ ምሽቱ 12 ተኩል ይሰራ ነበር። ሌላ ቦታ ተቀጥሮ ነው። አሁንም እንደዛ። ብዙ ጊዜ አኮርፋለሁና ሳኮርፋው ምናምን በጣም የሚገልጽልኝ ያው አበባ፣ ቸኮሌት፣ ኬክ ደግሞ በጣም የምወደውና ኬክ ይዞልኝ ይመጣል ማታ ማታ። ስራ ያቆምኩ ሰሞን ደግሞ በጣም እንዳይደብራት ምናምን ብሎ ስለሚያስብ በጣም ያስብልኛልና ይደውልልኝና ስራ ፍሪ በሚሆንበት ሰዓት ነይ ሻይ እንጠጣ። አንዳንድ ቦታዎች ያው ብዙ ጊዜ ስለማይኖረው አንዳንድ ቦታ ይወስደኛል። ከጓደኞችሽ እንዳታንሺ ምናምን ብሎ ብዙ ነገር ለኔ ሆኖልኛልና አሁን እኔ የምፈልጋቸውን ነገሮች እንደዚህ አይቶ ያውቃል። ማድረግ የሚጠበቅበትን ነገር እሷ ሁለቱም ላይ ጎበዝ ናት፣ በቃልም በተግባር። እኔ ብዙ አላወራም፣ ምንስ ውስጤ ቢኖርም
አልናገርም ብዙ ጊዜ አልነግራትም። ስለዚህ በተቻለኝ አቅም እሷን ለማስደሰት እሞክራለሁ በቻልኩት አቅም። ግን ያ ብቁ ሆኖ አይደለም ማለት እንደሚገባት አይደለም፣ ያንስባታል። እሷ በጣም ጎበዝ ናት፣ አስተዋይ ልጅ ናት። በጣም እንደ እድሜዋ ምናምን አይደለም። ከዛ ደግሞ በዚህ ጊዜ እንትን ይላል ደብሩኝ ማየት አይፈልግምና ነይ ጸጉርሽን ለስራሽ ነይ እንደዚህ ላርግልሽ ነይ ቦታ ልውሰድሽ ምናምን ይላል። ደግሞ እንክብካቤ እሱ እንክብካቤ ይችላል በጣም። ካላቀፍኳት ታኮርፋለች። እያወራን እኮ ስለ ፍቅርም ቢሆን ታኮርፍ። ምን ሆነሽ ነው? አላቀፍከኝም አልሄድም ቁጭ ስላለች እንደ እያወራን አንድ ላይ አይደለ እንዴ? በዛ በቃ ክርክር ይነሳል። ለምን አታቅፈኝም ለሰከንድም ቢሆንስ? ከዛ ሰው እኮ አንድ ላይ እያወራን መቼስ እንደዚህ አይነት ነገር አትጠብቅብኛለች ብዬ አላስብም። ከዛ ብዙ እንጨቃጨቃለን፣ ጥላኝ ትሄዳለች አኩርፋ። ከዛ ደግሞ የተከትዬ አባብዬ አንድ ላይ ነው ብዬ እኮ እያወራሁሽ እኮ ነው። በዛ ላይ ለትንሽ እኮ ነው እንዲህ እጄ ላነሳስል ቀድመት ትናገራለች እሱ። ከዛ በጥብጥ ላቅፍሽ ነበር ክርክር ይነሳል ማለት ነው። ሌላ ደግሞ እኔ አንዳንዴ የማስባቸው ነገሮች አሉ። እሱ ቀድሞ ካላሰበ ወይ ደግሞ እኔ ያሰብኩትን ነገር ካላደረገ ቶሎ በሳጫለሁ እና ፊት ለፊት ነው የምናገረው። ወይ እናገረዋለሁ ወይ አኩርፌ እሄዳለሁ። በብዛት አኩርፌ ነው የምሄደው። ከዛ ሶሻል ሚዲያ ማኔጅ አደረግ ነበር ትምህርቴ ቅዳሜና እሁድ እየተማርኩኝ። ከዛ በኋላ ትንሽ እሱ አላዋጣኝም ነበርና ስልክ ቤት ተቀጥሬ መስራት ጀመርኩ። ከሰኞ እስከ ዓርብ ተቀጥሬ እየሰራው ስልክ ቤት። ከዛ ቅዳሜና እሁድ ትምህርቴን እየተማርኩ ነበር። እዛ አካባቢ ነው ቤታችን አካባቢ ማለት ነው። ትዳር ላይ ቻሌንጅ ሆኖብን የነበረው የቤት እቃ ምንም አልነበረንም እና የቤት እቃ ለመግዛት አስበን ሙሉ የቤት እቃ ከሰው ላይ አግኝተን ነበርና እሱን ለመግዛት አስበን እሱን ጠራውትና ደወልኩለትና ስልክ ቤት እየሰራው ማለት ነው። መጥቶ እቃውን አይቶት ምናምን ገዛን እና እቁብ ጀምራለሁ ምናምን ብሎ ነበር። ከሰው ተበዳድሮ ነበር የገዛው። ከዛ በኋላ ከሰው ገዝተን ቀጣይ ቀን ሴትዮዋ መጣ እቃውን መልስልን አለች። ከዛ እኔ ደግሞ በወቅቱ እሱን አሳምኜ ምናምን ነበር የገዛውትና እኔ አልመልስልሽም ምናምን ነገር አልኳት። ከዛ ያው እሷ ትንሽ ተጨቃጨቅን። ከዛ በኋላ መለስልናትና ትንሽ ከፍቶኝ ነበር። ቤቱ ባዶ ሆኖ ነበር። ሶፋ ምናምን ብዙ እቃዎች ነበር ገዝተን የነበረው። መጀመሪያ ውጭ ልሄድ ነው ብላ ነበር እቃውን የሸጠችልንና ከዛ በኋላ መጣ ስራ ቦታ ማለት ነው። እኔ ስልክ ቤት እየሰራው መጣ የሙሉ ቤት እቃ ግዢ ውጭ ሀገር ልሄድ ነው ምናምን ነገር አለች። በቃ እሺ ምናምን ነገር ብዬ እሱ ጋር ሄድኩና ቤቱን አይቼ እቃ ገዛው። ከዛ በኋላ ቀጣይ ቀን መጣችና ከባለቤቴ ጋር ክስ አለብኝ የቤቱን እቃ መልሽልን ምናምን ነገር አለች። ከዛ እኔ ደግሞ እንዴ የተሸጠ እቃ አይመለስም ለምንድን ነው መልስልሽ ምናምን ነገር አልኳት። በወቅቱ ስህተት የነበረው ውል አልተያያዝኩም። ውል አለመያያዜ ያው ትንሽ ቻሌንጅም ነው መማሪያም ነው። ተምሬበታለሁ ብዙ ነገር። ከዛ በኋላ ያው ትንሽ ተጨቃጨቅን ምናምን መለስኩላት የቤቱን እቃ። በቃ ለኔ ትዳር ተመችቶኛል ለኔ ማለት ነው። እና ደግሞ ይሄን ባረግ ወይ ደግሞ የምቆጭበት ምንም አይነት ምክንያት የለም። ምክንያቱም ህይወቴ ላይ ለውጦችን እያየሁ ነው የሄድኩት። ይሄም ህይወት ነው። ማሳካት ያለብኝን ነገር እያሳካው ነው የሄድኩት። ምንም ከትምህርቴም ከስራዬም ምንም ነገር ወደ ኋላ አላስቀረኝም። ከፍቅሬም አላስቀረኝም። ምንድነው የሚያናድድ? ምን ማናደሽ? ንገሪያት እንጂ የምትናደድበት። ምን አደድበት? ሲቆጣኝ ትናንት ሲቆጣኝ አደዳለሁ። ብዙ ጊዜ እሱ እንደዛ አይነት ሰው አይደለም፣ አያወራም ብዙም ምናምን፣ ግን ሲቆጣኝ ምናምን እናደዳለሁ። ግን ጎበዝ ነው እሱ፣ በጣም ለቤቱ ጎበዝ ነው። ለውጥን ይፈልጋል። ስራ ጎበዝ ነው። እኔ ላይ ደግሞ ከስራ ቢበልጥ ደግሞ እኔ ላይ ነው ፎከስ የሚያደርገው። እኔ ላይ የሆነ ነገር በቃ እንደዚህ ልበሺ፣ እንደዚህ አርጊ፣ ጸጉርሽን እንደዚህ አርጊ፣ ሜካፕ እንደዚህ እሱ ነው በቃ እንትን ቢላይ። መቆጣትም እኮ በዚህ ነው።
ትናንት አሁን በምንድን የተቆጣሽ? ትናንት ስለ የሆነ ስራ ወራልና እኔ ይሄን ስራ አልችልም ስትይ አይደል የተቆጣሽ? አልችልም እና እሱ ጋር ደግሞ አልችልም የሚባል ነገር የለም። በቃ ይሄ የታወቀ ነገር ነው። አልችልም የሚባል ነገር የለም። መሞከር ነው እንጂ። ሙያ ሞር እንድለምድለት ይፈልጋል። ነገ ልጆች ስንወልድ እኔ እንኳን ከበር ማድረግ ባልችል አንቺ ከበር የምታደርጊበት አጋጣሚ እንዲፈጠር ምናምን ሙያ መማር አለብሽ ምናምን ይለኛል። እሱን አንድ ቃል መግለጽ ይከብዳል። ግን አባቴ ስላሳደገኝ አባቴ ነው የምለው። የኔ ልዩ ህይወቴ ነሽ። በጣም ወድሻለሁ። እኔ ደግሞ አፈቅራለሁ። እግዚአብሔር ይመስገን ፈተናዎች ሁሉን ነገር አልፈናል። ግን ትንሽ ቻሌንጅ ሆኖብኝ ነበርና ስራ ተከራይቼ ጥፍር ቤት ጀምሬ ነበርና ትንሽ ቤት ኪራይ ውድ ስለሆነ የራሴን ቤት ውስጥ እየሰራው ነው። እኔ ጥፍር እቃዎችን ቤት ውስጥ አምጥቼ ቤት ውስጥ ነው ተቀጥሬ ነው የምሰራው። ሁለት ቦታ ነው፣ ኢትዮጵያ ቴሌቪዥን ኢቢሲ እሰራለሁ። ሌላም በግልም ደግሞ ሌላ ሴቶች ሳሎን እሰራለሁ። ሁለት ቦታ ነው የምሰራው። የቲክቶክ ፔጃችን ቤቲ ቢኒ ይላል። በብዛት ላይፍ ስታይላችን ነው እንትን የምንለው። በብዛት እሱ የጸጉሬን ሲሰራኝ ምናምን ነው ያለው። አሁን ባለንበት የተሻለ የራሳችንን ስራ ጀምረን ወደፊት በዚህ ስኬታማ ሆነን አድገን ልጆችም ወልደን ዩቲዩብ ላይም በቃ ባሉ ሶሻል ሚዲያዎች ተጽዕኖ ፈጣሪ ሆነን በተለይ እሷ በጣም ጎበዝ ናት ሶሻል ሚዲያ ላይ የተሻለ ነገር ለማምጣት ከእግዚአብሔር ጋር እንደዛ ያስበናል። በህይወትሽ ደስተኛ የምትሆኝበት አላ ለመኖር መጀመሪያ አሁን ለመኖር ብዙ አትቆቅም። በህይወትሽ የሆነ ጥሩ ነገር ሲመጣ ነው መኖር የምታስብ ለመኖር የምትቆቅ እና ኑሮዬን እንዲጣፍጥ ያደረገችልኝ እሷ ናት። ሞር ደግሞ ደስተኛ እንደሆነ ያደረገችኝ እሷ ናት እና የኔ እናት በጣም አመሰግንሻለሁ። ህይወቴ ዘላለም ኑሪልኝ። ነፍ አመት እወድሻለሁ። እኔም እወድሃለሁ። አንተ ህይወቴ ነህ። ወደፊት ደግሞ ትልቅ ደረጃ ደርሰን ከልጆቻችን ጋር ተመልሰን እንመጣለን።